አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ይህ ልዩ ሲኒማ ነው። የአፍላ ፍቅር ኦፊሻል ፔጅ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊ ኑን። ይመቻችሁ። የኔ ቆንጆ ልጅ እኔ አባትሽ ወደ ቤት ልወስድሽ እኮ ነው የመጣሁት። ጸጊ እባክህ ተወኝ፣ እንዳትጠጋኝ እባክህ። ጸጊ የኔ ልጅ እንዳትጠጋኝ። ቀስቴ ልጅቷ እኮ እንደሆነ ነገር እያደረጋት ነው። ተዋት እባክህ፣ እያስመሰለች ነው። ኧረ እያስመሰለች አይደለም። ያት እስቲ እንዴት እንደሚያደርጋት። ቀስቴ እውነቱን ነው። ጸጋ እንደዚህ ሆነ አይቻት አላውቅም። ጸጋን ደግሞ በደንብ ነው የማውቃት። ለምንድን ነው የምትዋት? አንተ ማን ስለሆንክ ነው እኔን የምታዘኝ? ቀስቴ ልጅቷ የሆነ ነገር እየሆነች እኔ ልነካው ነው። የትም አባቴ መድኃኒቷን እኔ ነኝ የማውቀው። ላክማት። እንደማየው ከሆነ ግን መድኃኒቷ ሳትሆን በሽታዋ ነው። እና ታዲያ ለምን ፈለጋችሁ? ትረዳታለህ ብለን ነው። ያሬን እኮ ጸጊ እባክህ ተወኝ። እናቴ የለህም እባክህ። አላወቅሽኝ? ያሬን እኮ ነው ጸጊ። አትድፈረኝ። እናቴ የለህም። ኧረ ያሬን ነኝ እኔ ጸጊ። አትድፈረኝ። ኧረ ያሬን ነኝ እኔ። ተረጋጊ ጸጊ። ጸጊ ኧረ ቀስቴ ይህች ልጅ የኔ እናት ነው። ሰው ራሱ እየለየ ይችላል። ስማ ቀስቴ፣ ያ ሰውዬ ያለው ነገር ነው ነው መሰለኝ። የትኛው ሰው? ይሄ ጨለላ ነበር ምናምን ነገር ያለው እመማው ቀሰቀስ ነበር። አንተ ምንድን ነው የምትቀባቸው? ስማ ደመረ፣ ልጅቷ የአእምሮ በሽተኛ ነበረች አይደለችም? ቢያማትም መድኃኒቷን እኔ የማውቀው። ይዣት መሄድ አለብኝ። አሁን ዝም ብለህ ከዚህ ጥፋ። ምን ስለሆንክ ነው አንተ ከዚህ ጥፋ የምትለኝ? ተው ሰውዬ፣ በኋላ ከመሬት ነው የቀላቀለ። ቀስቴ ግን እኔ ያንጠለጠልኩ አይመስልህም እንዴ? እኔ ነግሬው ነበር። ወንድ ነው ሞላ አረጋግጠን እኮ። ቆይ ባልሰራልህ እኔ ደመረ አይደለሁ። አሁን ድጋሚ መሽኛን ሳልቆርጥልህ ከዚህ ጥፋ። ይጥፋ። ኧረ ቀስቴ፣ ይህች ልጅ እየለየላት ነው። ሰው መሬት እራሱ አልቻለችም። ጸጊ ያሬድ እኮ ነኝ።
ያሬድ እኮ ነኝ። ተረጋጊ። ተረጋጊ። እናቴ የላችም። አትድፈረኝ በእናትህ። አትድፈረኝ በእናትህ። አትድፈረኝ። ቆይ ድረሽልኝ። ወይኔ አባ አትድፈረኝ። ያሬድ ነው ጸጊ። ያሬድ ነው አትድፈረኝ በእናትህ ተወኝ። አቤት አቡሽ ፈለክ? ኧረ መኮሳተር ባይገርምሽ መኮሳተር ጤናንና መልክን ይጎዳል ሲባል ሰምቻለሁ። አቡሽ ዛሬ ጨዋታ አላማረኝም። ስለዚህ የመጣህበትን ጉዳይ ንገረኝ። ናፍቆትሽ ገዝግዞኝ ነው እዚህ ድረስ ከቻሰልኩት። ይኸውልህ ትንሽ የማሰቢያ ጊዜ እፈልጋለሁ። አንተም ለራስህ ትንሽ ጊዜ ሰጥተህ ከራስህ ጋር ብታወራ ጥሩ ነው። ሄሉ ግን የሌለ ሃርድ ሙድ ክሊክ እያረግሽብኝ ነው። አንቺ እያለሽ እኔ ከራሴ ጋር መተው ካልፈልግም። ከዛሬ ጀምሮ እኔ ስለሌለው ከራስህ ጋር መተው ትጀምራለህ። እሺ አንቺ ልትሄጂ? ራሴን ፍለጋ እኔን የማገኝበት ቦታ ነው የሚሄደው። አረ ሄሉ አታወሳሲው። ፎንቃ እኮ ሲምፕል ነገር ነው። አንተ ላይ ስለ ፎንቃ አታርፍም ልብል? በዚህ ምድር ላይ እንደ ፍቅር ውስብስብ ነገር አለ እንዴ? ቀላል አለ? ምን? እኔ እስከማውቀው ከፍቅር በላይ ብዙ ውስብስብ ነገሮች እንዳሉ አስባለሁ። ለነገሩ አየሻ ከልብሽ ኮስተር እንዳላልሽብኝ ገብቶኝ ነበር። ቦቻ አራት ትዝ ብሎኝ ነው እንጂ ባንተ ንግግር አይደለም። ቆይ ልጅ መቼ ነው የምፋታው? ደግሞ ምን አደረገ? እስኪ አስቢ፣ ትምህርት ቤት ራሱ አንድ ላይ ያለን ከየት መጣ ሳይባል መቀስ ይሆንብናል። እና ነበር ምን ጥያቄ አለው? አሁን ደግሞ ቦቼ በሌለበት አገኘሁሽ ብዬ ሳስብ ጭራሽ ደግሞ እሱን እያሰብሽ መሳቅ ጀመርሽ። አሁን ባለንበት ሁኔታ ሁላችንም ቢሆን ቦቼና ለማስታወስ አንችልም። ይሁንለት። ግን ምንም ሆነ ምን ትንሽ ፈገግ ስላልሽልኝ ደስ ብሎኝ አይደል? ብቻውንም ሀሳብሽን ቀየረሽ ልቆልሽኝ ባልሆነ። እንደዛ ሳይሆን አላ ስፔስ ያስፈልገናል ብዬ አስባለሁ። በእኔና አንቺ መሀል? አዎ ለተወሰነ ጊዜ የሆነ ስፔስ ያስፈልገናል። ኦኬ ሄሉዬ፣ በማዕከላችን ያለው ስፔስ አይበቃም? አውቁሽ እኔ እየቀለድኩ አይደለም፣ የምሬን ነው። በቃ ራስህን ፈትሽ፣ እኔም ራሴን ልፈትሽ። የራሴን ብፈትሽ እኮ 70 ሳንቲም አላገኝም። ያው እንደምትይኝ ነጭ ደሃ ነኝ። እና የፍቅርም ደሃ ነኝ እያልከኝ ነው? ያው በፍቅርም ፈጣሪ ጥሩ አድርጎ ነው የባረከኝ። አቡሽ እባክህ ስማኝና ጊዜ ስጠኝ እና እኔም በደንብ ላስብበት። ሁለታችንም እንድንጎዳዳ አልፈልግም። እሺ ለምን ያህል ጊዜ ነው የምንራራቀው? እኔ እንጃ። ግን ከኔ ጋር ተራርቀሽ አስችልሻል? እንደሚከብደኝ እኮ አውቃለሁ። ግን ደግሞ ሁለታችንም ቆም ብለን ጊዜ ሰጠን ማሰብ ስለሚጠበቅብን ነው። ለዛ ነው። እሺ አረ ላሽ ሄልሙች በጣም እያስደበርሽኝ ነው። አቡሽ ይሄንን ነገር እኮ እያደረግኩ ያለሁት በጣም ስለማፈቅር ነው። በቃ እኔ መሄድ ይኖርብኛል። እሺ ምን ይሻለኛል? በጻነኝ ሞላ ፌስታሉ ውሻ እያባረረ ነው እንዴ? ውሻ ቢሆን በምን እድሌ። እና ምንድን ነው ያንቺ ባል ነው ቀስቴ። እኔ ግን ብር ስለምወድ ብቻ ይታይሽ፣ ብር ስለምወድ ብሎ ብቻ እንዴ ቁልልጭ ያለው ወንጀል ውስጥ ከተተኝ። የምን ወንጀል እንዴ? አንተ ምን ይለጉምሃል? ተናገር እንጂ ምን ወንጀል ነው? አንቺ ልናገር ለሷ? ይኸውልህ ሞላ በጣም እያናደርከኝ ነው። እሺ የምትናገር ከሆነ ተናገር። የምን ወንጀል? ወይኔ እኔ እኮ የሚቆጨኝ ለእናቴ ቤት ሰርቼላት እንትኑ ሰርቪስ አልደግምላት እኮ ሸቤ መግባቴ እኮ ነው የሚቆጨኝ። አንተ ልጅ ቆይ ለምንድን ነው የምትቀባጥረው? የተጠየቀውን ብቻ መልስ። ናረቀስ ምን ነው እንዲህ ወንጀል ለመስማት አስቸኮላችሁ? ይኸውልህ እሺ አንተ ይኸውልህ እንዲህ አንቄሽ አልገልህ ተናገር። እሺ ይኸውልህ ነግሬሃለሁ። እኔ አንቀሽ ግደኝ እንጂ በቁሜማ ሸቤ አልገባም። እሺ ምን አይነት ሰው ነው በእናታችሁ? ምን አይነቱ ደረቅ ነው በፈጣሪ። እሺ ስንት ነው የምትፈልገው?
አው ገና ያው በሚገባኝ ቋንቋ ወራሽ ምን የተመታ ነው በፈጣሪ ይሁን ጠማማ እሺ ቁራሌ ነሽ እንዴ አንተ ንክ ነገር ነህ እንዴ አይ ጠማማ ብረት ምናምን ስትይ እኮ ተከይፈሽብኝ ከሆነ ብዬ ሞላ እሺ ቹቻ ሁለት አመድ ይበቃ ሁለት እኔ ሰጣለሁ እሺ ተናገር ምንድነው የተፈጠረው ሰሞኑን እኔና ቀስቴ የሆነ ሚሽል ነበር የምን ሚሽን ጸጋ የምትባል ልጅ እሷ ሙሉ ባክግራውንድ ማጣራት ከዛስ ያው እኔ እንደምታውቁኝ እንግዲህ በዚህ በቁራሌ ስራዬ ምክንያት እንዲህ አዲስ አበባን የማላቃት ቦታ የለምና ውሾች ራሱ ሲያዩ ውሾች ባቅማቸው እንግዲህ ሁለደተውቃ ነው የሚሉልኝ በቃ እንዲህ ነው ይዘፍኑልኝ ገርምሻል ብቻ ሞላ ወይዬ ብቻ እስቲ ወደ ቁም ነገሩ ግባ ከዛማ ስናጣራ ጸጋ ተብያ የምትፈራው ሰው እንዳለ ደረስንበት ከዛ ሰውየውን ይዘንለት ስንሄድ አጠይቁኝ ስትል ምን ማለት ነው እኔ በህይወቴ የሰው ልጅ ሲደነግጥ በጣም ብዙ ጊዜ አጋጥሞኛል እንደዛሬ ግን አይቻላቅም ስትል ጸጋ ተብያ ልክ ሰውየውን እንዳየችው እንዴት እንደደነገጠች በቃ እዛው ያየናት ነው ጭልል ያለችው በእርግጠኝነት ጸጋ የማስመሰል ችሎታዋን ተጠቅማ መሆን አለበት እውነት ነው ቤዚቲ እኔም ልክ እንዳንቺ ነው የሚሰማኝ ኧረ እኔ አይመስለኝም እንዴት ኧረ ልጅቷ ሁኔታዋን እንደጨለለ ሰው ነበር ባክሱ አርቲፊሻል ጭዌ ነው አይመስለኝም ለማንኛውም እሺ ወዴት ናቸው በዚህ ነይ ቤዚ በእርግጠኝነት እኔን እየጠበቅሽ ነው አይደል? ተሳስታለሁ ዮሲ፣ እኔ ሰው እየጠበቅኩ ነው። ኧረ ነቆራ፣ ቆይ ስተኝ እኔ ሰው አልመስልም? በደንብ ሰው ትመስላለህ። ታዲያ አንተን አይደለም ሰው ነው የምጠብቀው ማለት ምን አመጣው? ንግግሬን በሌላ ተርጉመው ካስከፋው በጣም ይቅርታ። እኔ ለማለት የፈለግኩት አንተን አይደለም ሌላ ሰው እየጠበቅኩ ነው ለማለት ፈልጌ። ጥሩ፣ ይቅርታሽን ተቀብያለሁ። ያ ሰው ግን ማን ነው? ማንም ቢሆን አንተ ምን አገባ? ብቻሽን እዚህ ቆሜ ሳይሽ ላጣብቅሽ ብዬ ነው እንጂ የሰውየው ማንነት ምንም አይገደኝም። ከይቅርታ ጋር ብትሄድልኝ ደስ ይለኛል። እኔም ያጣብቀኝ ሰው ያስፈልገኝ። እቺን ችኮች መግደርደርማ በደንብ አድርጌ ነው ማውቃት። አይ ዮሲ፣ ትገርመኛለህ እኮ። እንዴት ነው የገረምኩሽ? ይሄ ሁሉን ሴቶች አውቃለሁ ባይነት በጣም ይገርመኛል። ይሄ እኮ ምንም አያስገርምም። ስለ ሴቶች በማወቅ አነስታይል እንደሆንኩኝ የግቢውን ቺኮች ጠይቀሽ ማወቅ ትችላለሽ። ምን ሌላ ቦታ መሄድ አስፈለገኝ? አልታወቀህም እንጂ ለኔ እኮ ኦፕን ቡክ ነህ። ድሮም ጠርጥሬሽ ነበር አመበሽ እንደጨረሽኝ። አይኖችሽ ላይ የሆኑ የፍቅር ስፓርኮች ምናምን እያየሁ ነው። ምኞት አይከለከልም። እሱስ ልክ ነሽ። ከኔ ውጭ ሌላ ምን ትመኛለሽ? ባልሳሳት ግን ቤቲ የምትባል ፍቅረኛ አለች አይደል? አሁን ይሄን ከመሰለ ጨዋታ የቤቲን ስም ማንሳት ምን አስፈለገ? የእሷን ስም ማንሳት ያስፈለገውማ ከኔ ይልቅ በዚህ ሰዓት ለእሷ ስለምታስፈልጋት ሂድላት ለማለት ነው። አይ እዚሁ ነው የተቀጣጠርነው፣ እዚሁ ነው የምጠብቃት። እሺ ቆይ እስቲ ቆይ ምንድነው የሚሻለን? ባክሙድ እያያዘችበት እንደው አረ አይደለም ያት እስቲ ስብር ብላለች። ደግሞ እኮ ይቀባጀረች እኮ ነው። ቆይ እስኪ መጣ ስሚ ጽፍ አረ ጉዳትሽ በእናትሽ ተባቶብሻል። ምን እንደምትለው ምን አለች? በቃ ለውቅም ለይቶለታል። ወይኔ ቆይሽ ምን እንደሚሻለን ታዲያ? ወይኔ ቀስቴ የምር በጣም ነው መታሰብ። እና ቤዛ መጡ። ሰላም ነው ፎንቄ? ጸጋ ምን ሆና ነው? አላወቅንም ማለት ነው ማለት ነው። ድንገት ነው የተቀየረችበት። ጸጋ ቤዛ ምንም ሰው እየለየች አይደለም። ሰው እየለየች አይደለም ማለት ምን ማለት ነው? ሳትስታቀርም ማለት ምን ማለት ነው?
ለምንድን ነው ዝም የምትሉት? ምን ሆነ ነው? አልገባኝም። ቆይ ምን አድርጋችኋት ነው? ኧረ እኛ ምንም አላረግናትም። ከዚህ በላይ ምን ትሆን ልጅቷ እንዴ? ቀስቴ ከኔ ጋር መቆራረጥ ካልፈለግ ጸጋን ምን እንዳረጋችኋት ተናገር። እኛማ ጸጋን የምናጣራበት መንገድ ካለ የሆነ ፎል ካለ አስበን እያጣራን ነበረ። ከዛ ምን ተፈጠረ? አንድ በጣም መጥፈራ ሰው እንዳለ ደረስንበት። ከዛስ? ተናገሩ እንጂ ምን ይዘጋችኋል? ሰውየውን አገኘነውና ትንሽ ለማስፈራራት ብለን ስናመጣው ይሄ ነገር ተፈጠረ። ቆይ ስለ ሰውየው ባክግራውንድ አጥንታችሁ ነበር? ምን እንደሆነ ማን እንደሆነ ለምን እንደምትፈራው ታውቃላችሁ? አይ አላጣራን። በጣም ታሳፍራላችሁ። እሺ እንዴ ቤዚ ለምንድን የምናሳፍረው? እንዴት የአንድን ሰው ማንነት ሳታውቁ ጎትታችሁ ይዛችሁ ትመጣላችሁ? እና በቃ ቤዚ ያን ሁላ ነገር ስታረግብን ለአንዴና ለመጨረሻ ጊዜ እንድንገላገላ ስለፈለኩ ነው ያደረኩት። በፍጹም እንደዚህ ማድረግ አልነበረባችሁም። እሺ ፎንቄ ብቻ ለጸጋ እየተከራከርሽላት ባልሆነ ሰማኛለህ ቀስቴ፣ ባልከራከርላት ራሱ ማለት ያረጋችሁን ነገር ትክክል አይደለም። እሺ ልጅቷ እኮ ሰይጣን ነች። ታዲያ እሷ ሰይጣን ሆነችና እኛም መሆን አለብን? ቆይ እናንተ እንዴት ነው ክፉን በክፉ ለመመለስ የምታስቡት? የምታደርገው ነገር እኮ ከአቅም በላይ ስለሆነብን ነው። የፈለገ ነገር ብትሆንስ በሷ የጠላነውን ክፋት እኛ መሆን አለብን? ሰሙኛላችሁ። ጥላቻን መቼም ቢሆን በጥላቻ አታሸንፉትም። እሺ ጥላቻን በፍቅር ብቻ ነው ማሸነፍ የሚቻለው። ሰማለህ? አሁን ከዚህ ድልኝ። እሺ እንዴ ፎንቄ፣ እኛ እኮ ለክፋት አስበን አይደለም። ተናገርኩኝ አይደለ? አሁን ቀጥ ብለህ ከዚህ ድሽ። አንተ እንደሆነ እድሜ ልክን አትስተካከልም። ያሬድ አንተንም ማየት አልፈልግም። አሁን አብረኸው ሂድ። እንዴ ቤዚ እኛ እኮ ለክፋት አስበን አይደለም ያደረግነው። ዞር በልልኝ ያሬድ፣ ጥፋ ከፊቴ። ቀስቴ አሁን ደረግ ብላችሁ ሂዱ። እሺ እነዚህ ምኑ ከንቶች ናቸው? እናትሽ ሲያስጣሉ። ቤቲቲ ግን እኔ በህይወቴ ለጸጋ በዚህ ልክ አዝንላታለሁ ብዬ አስቤ አላውቅም ነበር። እኔስ ብትሄዱሽ የምሬን አንጀቴን ነው የበላችኝ። ሻም ምን እናድርግ? ሄደን የሆነ ነገር እንሞክር እንዴ? አዎ የሆነ ነገር እናርግላት ቤዚ፣ ውሃ ምናምን የሆነ ነገር እናርግላት። ይህን ሰውዬ ለማየት ጓጓው። ግን ሰውየው ካየ ነገሮች ጥሩ ላይሆኑ ስለሚችሉ ብትሄድ ይሻላል። አልገባኝም። ብቻ ሰውየው የምትይው አባትሽን እንዳይሆን። ሊሆንም ላይሆንም ይችላል። ሂድ ስላልሄድም ብላ አይደል? ስለዚህ ለምን ጠብቅ አታየው? በእርግጠኝነት አባትሽ ነው። ጎመን በጤና ልዘፈን እና ልትሄድ ነው? እናት እኔ መማር ፈልጋለሁ። እሺ ማን ማይፈልጋለ? ባይ 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 ባይ። አዩሲ ለዚህ ልብ ነው እንደዛ ስትሆን የነበረው። እኔ ማነኝ? ወፊቷ እንዴ? ወንድ እኮ ነኝ። ወንድ ነህ እንዴ? እናሳ ወንድ እኮ ነኝ። እንደዛ ከሆነማ ጋሽ ጀንበሬ ነው። ጋሽ ጀንበሬ ደግሞ ማን ነው? ልጅ እያለው ተረት የሚነግሩን የተረት አባት ናቸው። ታዲያ እኔ ምን የተረት አባት የሚመስለው? በደንብ ትመሳሰላላችሁ። እኛክ ኧረ አለመተዋወቅ። አንቺ እኔ ወጋለት ነው በዚህ 10 ሺህ በዚህ 20 ሺህ ማጋድም ክንደ ብርቱ ከአንድ ሽማግሌ ጋር ስሙ ማን ነበር ያልሽው? ጋሽ ጀንበሬ። እኛክ ምን አለበት አሁን ላስታውስሽ ስሞክር ረሳሁብትኝ። ግን እኮ በምን እንዳመሳሰልኳቸው አልጠየከኝም። ተዋርጄማ አልጠይቅም። የተረት አባትና ምርጥ ጨዋታ አዋቂ ናቸው። እሳቸው ጋር ሲሆን በጣም ደስ ይለኛል። አንተም እኮ ጨዋታ አዋቂ ነህ ቦቼ። አንተ ጋር ሲሆን ደስ ይለኛል። እስቲ ቦጌ ሞት በይኝ። እኔማ እንድሞትብኝ አልፈልግም። ቦጌ ኑርልኝ፣ የምሬኝ ነው። ቀላል እኖርልሻለሁ። እንዲሁም ከዚህ በኋላ ስሜ ጋሽ ጀንበሬ ነው። አይ ቦቼ፣ አንተ ካለ እኮ ጥርሴ አይከደንም። የሳቅሽ ምንጭ እያረግሽኝ ባልሆነ። አዎ። ስለዚህ ይዘፈንለታ። ምንድን ነው የሚዘፈንለት? ሳቂልኝ 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 ጭንቀቴ እንዲቀልልኝ ሀሳቤ እንዲሞላልኝ ሳቂልኝ አዎ ሳቂልኝ ሳቂልኝ አዎ ሳቂልኝ። ወይኔ ሰው ነው የምጠብቀው ብላ እንደዚህ ትፎግረኝ። ቆቀር ሻጭ። ቆይ ጠብቅ። እሺ አሁን ደህና ነሽ? ሰውነቴ
እሺ እኔ ቆንጆ በእናትሽ እሺ እኛ አሁን ምን እንወዳሽ ከቻላችሁ በቤት ችግር የለውም እሺ አንቺ እስከምትፈልጊው ድረስ እንሸኝሻለን እሺ አሁን እንደግፍሽ ወይስ መነሳት ትችያለሽ ብትደግፉ ደስ ይለኛል ቤዝዬ አንቺ በሱ ጋር ቀና አድርጊያት እሺ 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 ጸጊ የፍቅር ወጥመድ ነው መላኩ ናቲ ተሙት አንተ ነቃ በል ነቃ በል አትንዝዝ ሲያስጠላ በእናታችሁ አንተ ነቃ በል ሚኪ እንደዚህ ስታደርገኝ አልወድም እንዴ እሺ በቃ አረፍ እንዴ ምን ላድርግሽ እንደዚህ እንደ እብዱሽ አላጭን እያዝረከረክ እያልክ እየሄድክ እንዴት ብዬ እንትን እንድል ነው የምጠብቀው ይኸውልህ አሁን ብዙ ውስጥ ያለ ሰው ነኝ እሺ እንዴ ፈርሽና ከሀገር ነው የምወጣው እሺ የት ነው የምትሄደው አሁን ደብሬ ጋር ኧረ አንደኛም ደርቤና አግብቼ ብገላገል ይሻለኝ ነበር በቃ ይሄ ነው አዛግችሻ አዛግችኛ አንድና ሁለት አለው ወይኔ ምስኪን ወይ ፍቅር ምስኪን እኔ የምልህ ግን ደብሬን ብታገባ ምን የምትሆን ነው ይመስልህ ግን እንዴት አይነት ላይፍ የምትኖር ይመስላል ኧረ ራህ የሆነ ላይፍ ነው ማሳልፈው እንዴት አስቧል ማታ ስመጣ ውሃ ሙቃ ዘብዝፋ እግሬ ስታጥበኝ ወይኔ እኔ አባት ይሄ ነገር ደግሞ ምን ሆንክ በስመ አብ ወልደ መንፈስ ቅዱስ ገና ሳታገባት እኮ አንጀቴን በላች ወይ ግማታት በለው ጥንብ እኮ ነው ከዛ ደግሞ ይህ ጉጥ እግር ነው ስታጥብ ጣቷ ገብቶ ቁልም አድርጎ እጇ ቢሰበር የማን አለ ነው እኛ የምንለው ኧረ እባክህ በነገራችን ላይ የኔ እግርና ያንተ አፍንጫ እንደሚመሳሰል ታውቃለህ እንዴት አድርጎ ነው የኔ አፍንጫና ያንተ እግር የሚመሳሰል በተለይ ጣፊያው ቁጭ አንተና አፍንጫ ኧረ እባክህ ሲጀምር አንተ ስለ አፍንጫ አታውቅም የኔ አፍንጫ እኮ የሚኪ አፍንጫ የሚባልለት አፍንጫ ነው አፍንጫ ቢሉ አፍንጫ መሰለ እና አፍንጫ ካልሆነ ምን አገጭ ነው ደነስ ሲያስጠላ ድሮም እባብ ልቡን አይቶ ምናምን አለች እንኳን ይባለችብክሽ ደግ አደረገች እኔ እንደውም ባላቀሳስር እኔ ሚኪ አይደለሁምሽ ያኔ አቀሳስርና እኔ እናንተ ነገር ያበቃለታል ይሜ እሰይ እንደውም በደንብ ነው የማቀሳስረው ታቆይ መዳፊት አንተ የምር ቦቼ ሌላ ጊዜ ስመጣ መንገዱ በጣም ይርቅብኝ ነበር እንዴ የምርሽ ነው አዎ የምሬን ነው እንዴ ታዲያ እስከ ዛሬ ለምን አልነገርሽኝም ነበር ምን ታደርግ ነበር ከትምህርት ቤት ገና ወጣ እንዳልሽ በመቀስ ትንሽ ቆረጥ አደርግልሽ ነበር ምኑን መንገዱን ነው ከዛ ደግሞ ቤታችሁ ያ ነው አይደል አዎ ያኛው ቤት ነው በጣም አሪፍ ከዚህ በኩል ደግሞ መንገዱን ቆርጠውና ጉትት ታርግ ያወጣዋለሁ መንገዱ አጠራል አጠራም አዎ አጥሯል አየሽ እኔ ቦቼ የዋዛ እንዳልመስልሽ እሺ ከመሀል የቆረጥከው ምን ታደርገዋለህ እኔ አንቺ ወንድም መቼ መላጣና ጉትት ታርጌ ወስጄ እዛች ቦቦታ መስ ጄሪ መንገድ ላይ ቀጥል ላደርገውና ከትምህርት ቤት ሩቅ ነበር ማረገው ቤቷን የምር ቦቼ በጣም አመሰግናለሁ ኧረ ጣጣ የለውም በቃ ከዚህ በላይ ከቆየሁ ፋያሽ ከላም ያደርጉኝና የማይሆን ነገር ይፈጠራል ፋያሽ ያልከው አባቢ ነው አዎ አባታችንን ነው ምን ነው ፋያው ስላቸው ደበረሽ እንዴ ኧረ አልደበረኝም እሺ በቃ ይሁንልሽ በቃ እኔ ልቁሰው በቃ ቁሰው እሺ ቻው ቦቼ ደህና ደር
ፒያር ዛሬ ደግሞ ምን ሆነሻል? ለለምቦጥሽን ጥለሽዋል እኮ። ይሄ አቡሽ ነው ሰው የሚለውን ምንም አይሰማም። በየሆነ ጉዳይ ነው እንዴ ብለህ ነገሩን እያቀለልከው ብቻ ባልሆነ እንዴ ፒያር። ታዲያ ነገሩ ላይ ድንጋይ ከምሬበት ላከራው እንዴ? ቆይ እንዴት ነው በዚህ ሰዓት የምትቀልደው? ጭንቀት አይገባህም እንዴ? የኔ ፒያር ሳይገባኝ ቀርቶ ይመስልሻል? በቃ አቡሽ በራሷ ሙድ ነው የምትራመደው። በቃ ከገገመሽ ገገመሽ ነው፣ ማንንም አሰማም። እሺ አሁን ምን ተሻለን? ሲጀምር እኔ ማምኜ እንደተቀበልኩ ሄደንም መቀበል አለባት አይደል? አንተማ ጓደኛክ ስለሆነ ነው። እሷ ግን በቃ አምና የምትቀበለው አይመስለኝም። ኪኒ ይወዳል ሚኪ። ጓደኛ ስለሆነ ነው የተቀበልከው? ከመቼ ወዲህ ነው በሚስትና በሀገር ድርድር ያለው? እና ታዲያ እኔ ፒያር ሲለኝ ለምን ዝም አልከው? ጓደኛ ስለሆነ ካልሆነ በስተቀር። ምክንያቱም በቃ ያንቺን ቃል ለመጠበቅ ነው። የቱን ቃል? ያኔ እኔን የመረጥሽ ጊዜ ያስገባሽኝን ቃል ነው። ስለዚህ እሱ የኔ ፒያር ሲለኝ አንተን ይረብሻል ማለት ነው? ያው ለሰሙ ይደብራል ብዬ እንጂ ለእኔ እንኳን ምንም አይመስለኝም። ሄለን ግን እውነቷን ነው። ቆም ብዬ ማሰብ አለብኝ ያለችው። የኔ ፒያር ይሄ ነገር ምንም እያማረኝ አይደለም። ወዴት እየነዳሹ ነው? ራሴን ቆም ብዬ ወደምፈትሽበት ቦታ እኮ። ወዴት ማለት? እሱ ሾፍራው ታይለ ወይ ካላስቸገርኩሽ ልቀመጥ? ይቻላል። ላይ ተቀመጭ። ሄቡ ግን በጣም ነው የምትገርሚ። እንዴት? ሁሌ ሳይሽ መጽሐፍ ላይ እንደተጣበቅሽ ነው። ከንግግርሽ ስረዳ ግን ማንበብ የምትወጂ አይመስለኝም። በጣም ነው የሚያንገሸግሸኝ። የሚያነብ ሰው ራሱ ሳይ እንዴት እንደሚያስጠላኝ በለው እና ሳንገሸግሽሽ ነው የከረምኩት። ቀላል? አረ እንዴት ቻልሽበት? ከልጅነቴ ጀምሮ ጓደኛ አልነበረኝም። እኛ ቤት ደግሞ ከመጫወቻ ይልቅ ብዙ መጽሐፍ ይበዛል። እሺ። እናማ መጽሐፍን መጀመሪያ የምጠቀመው እንደ መጫወቻ ነበር። ከዛ ግን ቀስ እያለ አባቢ ሲያነብልኝ እኔም ደግሞ ሲመቹኝ አንባቢ ሆኜ ቀረሁ። የሚገርም ነው። ባቢስ ግን ዛሬ አላየሁት። የሆነ አሳይመንት ነገር ሰጥቼው እሱን እየሰራ ነው። ከሆነ ጥሩ። እንደውም አስታወሽኝ፣ ሄጄ ቼክ ላደርገው ይሻላል። ምን ነው ሄጄ ቼክ አላደርገው እንዴ? ከኔ ምክር ፈልገሽ ነው? አዎ በሚገባ። እንደኔ ባትሄጂ ይሻላል። ለምን? አሳይመንት ስራልኝ ብለሽ ሰጥተሽው የለ እራሱ ጨርሶ ቢያመጣልሽ ይሻላል። እሱስ ልክ ነሽ። ይቅርታ። ለምን ነው ይቅርታ? ጸጋን በተመለከተ ከቃሴ ጋር ሆኜ ባፈላለኩት መረጃ ምንም ነገር ስላልነገርኩሽ። ያሬ ለምን እንደተናደድኩብህ ግን ታውቃለህ? በጀርባሽ ስለ ጸጋ እቅድ ስላወጣ አይደለም። ለዛ አይደለም የተናደድኩት። በቂ የሆነ ማጣራት ሳታደርጉ ወደ ውሳኔ በመግባታችሁ ነው። ልክ ነሽ ቤቲ፣ በጣም አጥፍተናል። የህፃን ስራ ነው እሺ የሰራችሁት። ቤቲ አቤት ያየ ጥፋቴ ገብቶኛል፣ ይቅርታ አድርጊልኝ። ይቅርታ አድርግልሃለሁ፣ ግን ከአሁን ወዲህ እንደዚህ አይነት የልጅ ስራ እንዳሰሩ። አረ በፍጹም አላደርግም። ለመሆኑ እኛ ከሄድን በኋላ ምን ተፈጠረ? ምንም፣ በቃ ለማረጋጋት ሞከርን። እስከ ቤት ይሸኙኛል፣ ሸኘናት። ታዲያ የነገረቻችሁ ነገር አለ እንዴ? አረ ምንም አልነገረችንም። ስታስቢ ግን ምን ተፈጠረ ይመስልሻል? ግራ ገብቶኛል። ምናልባት ያኔ እያለቀሰች የተናገረችው ነገር እውነት ሳይሆን አይቀርም። ተደፈርኩ ያለችው? አዎ፣ ከሱ ውጭ እኔ ምንም ማሰብ አልቻልኩም። ቆይ ሰውየውን መጀመሪያ እንዳየችው ነው አይደል እንደዛ መሆን የጀመረችው? አዎ፣ ልክ ገና እንዳየች ሁሉ ነገር ተለዋወጠ። ከዛ በቃ እኛ የምናደርገው ነገር ሁሉ ግራ ገባ። በእርግጠኝነት የደፈራት ሰውዬ እሱ ነው ሊሆን የሚችለው። እንደዛ ከሆነማ በጣም ከባድ። ልክ ነህ። በገርምህ ማታ ምንም ሰላም አላገኘውም ነበር። እንቅልፍ ሁሉ እምቢ ብሎኝ ስሰቃይ ነው ያደርኩት። በዚህ ጉዳይ ነው? አዎ በዚህ ጉዳይ። እሺ አሁን ሙሉሽን ለመቀየር ምን ላድርግልሽ? ምንም። ሻይ ልጋብዝሽ? አይ ይቅርብኝ። ለምን? ያሬድ እዚህ ብሆን ይሻለኛል። እሺ ቤዛ አንድ ነገር ልንገርሽ። ምንድን ነው የምትነግረኝ? ቶሎ ቶሎ እየናፈቅሽኝ ትችላለሽ። የምርህን ነው? ጋሼ ሙት የምሬን ነው። ቆይ ምንድን ነው ማድረግ ያለብኝ? ምንም አታድርግ። በናፍቆት የተቃጠል እያልሽ ነው? ምን ነው ከበደ? ምን አለ በእኔ ቦታ ሆነሽ መናፈቅ ምን ያክል ከባድ ነው ባየሽው። በእኔ ቦታ ሆነሽ ነው ያልከው? ያስቃል። እንዴት አያስቅም? እሺ ምን ደሳቀሽ ነገር? እንዴ አያ
እኔም እኮ ትናፍቀኛለህ። እስኪ በዚህ ደስ ይበለኝ። ትናፍቀኛለህ ቢ እንግዲያውስ ቁርጠህን ወቅ። በየደቂቃው ነው የምትናፍቀኝ። ለሞራል ይልሽ ነው ያሬድ ሙት አይደለም ያምሮ በጣም ደስ ይላል። እሺ ምንድን ነው የሚባለው? እኔ እንጃ። ቤት ወይ ያ አሁንም የማሚሽ ነገር ነው አይደል? አስባይሽ አሁንም እኔም ብዙ እየተዳፈርኩ እንዳለው ነው የሚሰማኝ። እንዴት? በቃ የገባውላትን ቃል ትቼ አገኘሃለሁ፣ በመኪና ልጥለፍሽ ስትለኝ እጠለፍልሃለሁ፣ ሙዚቃ ስትጋብዘኝ እጋበዝልሃለሁ፣ ብቻዬን ስሆን አስብሃለሁ። ብቻ እኮ ምንም ቃሏን እንደምጠብቅ ልጅ እየሆንኩኝ አይደለም። ፈተናውን እኮ ብሻለሁ። አንተም እኮ ወደህ አይደለም። እሺ ቤዚ ምን አድርግ? እባክህ በቃ ያሬዱ ተረዳኝና የምታደርጋቸውን ነገሮች አቁም። የትኞቹን ነገሮች? እሱን ልቦና ያውቀዋል። ያሬድ በቃ በእናትህ እሺ በለኝ። የኔና ያንተ ነገር ከላይ አልተፈቀደም። ቤዚ በቃ በእናትሽ እንደሳት ተስፋ ሙክድም እንደባለ ደግሞ እናትሽ ፈቅዳ አብረን የምንሆንበት ጊዜ ቀረ። እሱ ለእኔም ቢሆንልኝ ደስ ይለኛል። አንተ ትናንትና ምን አባሆና ነው የፈረጠጥከው? ትቀልዳለህ አንተ። እንደ ቀልድ ስለላ ምናምን ብለህ የጀመርከው ነገር ጦስ ውስጥ ሲከተኝ ነው ሩጭ ያመለጥኩት። የወንክሽን ታንፈሪ ነሽ። ኮንፈር ፈሪ ለእናቱ እንደውም። ወይኔ ቀስቴ። ቆይ ግን ሰውየው ምን እሺ ነው? ልጅቷ እኮ የሆነ ሙድ ውስጥ ስትገባ የሆነ ነገር ጠረጠርኩ። ምን? ውጪ እያለሽ ምናምን ነገር የሆነ ነገር ማሳረጋት አይቀርም እኮ። ምን ተናገራ? ምናልባት ሬፕ ነገር። የምን ራፕ? ኧረ እኔ ራፕ አላልኩም ሬፕ ነው ያልኩት እኮ። እሱ ደግሞ ማን ነው? ምን አገጭው ልትለው ነው? ተናገር አልኩ ተናገር። ቦቼ ግን እዚህ ቢኖር ምን ሊል እንደሚችል አስበው። ይኸውልህ ወሬ አታብዛ። አሁን ሳልሰባበር እውነቱን ተናገር እሺ። ምናልባት እኮ ደፍሯት ቢሆንስ ብዬ። ታዲያ እንደዛ አትልም እንዴ? ምን ነገሩን አንጀት ታድርገዋለህ? አሁን ከኔ ጋር ያለ ነገር ጨረስን አይደል? እና ምን ልታደርግ ነው? እሱን በጆሮ ነው የምናገረው። ዝም ብለህ እንደዚሁ መናገር አይችልም? ከተናገርኩማ በጆሮ ነው የምናገረው። አስታይ በቃ እሺ ንገረኝ። ቁራሌው አሳያለሁ። ሽሞላ ምን እንደማደርግ አሳያለሁ። እባክህ ምንም አታመጣም። ብለን የሚጮህን ቁራሌው 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 እንድናወራ ፈልጌ ነበር። ስለምንድን ነው? ስለ አቡሻ። ስለ አቡሽ እኮ ባለፈው ተነጋግረን የጨረስን መስሎኝ። እኔ ግን አልጨረስኩም። ምን ነው? መቼም ቢሆን የአቡሻውን ወንድምነት መስዋዕት ማድረግ አልችልም ብለሽ ነበር እኮ። ረሳሽው እንዴ? እሱን አልረሳሁት። ታዲያ ካረሳሽው ዝም ታደርጊያለሽ? ሄለን፣ የኔንም ጭንቀት ተረጅኛ። የትኛውን ጭንቀትሽን ነው የምረዳሽ? ዛሬም ነገም ወደፊትም አስረግጬ የምነግርሽ ነገር ቢኖር አቡሻ ለኔ ወንድሜ ብቻ ነው። ችግር እኮ ያለው አንቺ ጋር አይደለም፣ ራሱ አቡሽ ጋር ነው። አይ ቲንክ እስካሁን ድረስ ላንቺ ስሜት አለው። በወንድምነት? አዎ። በእናትሽ ዋን ተረጅ። እኔ ሌላ በሚወዱ ሰዎች ፍቅር እየተጎዳ ሁለተኛ ምርጫ መሆን ሰልችቶኛል። እሱ ይገባኛል፣ ግን ትንሽ ጊዜ ስጭኝና የአቡሻ የመጀመሪያ ምርጫ አንቺ እንደሆንሽ ላሳይሽ። እኔ እኮ በጣም ነው የምወደው ሂዋን፣ ግን ደግሞ በሰዎች ደጋግሞ መሰበር፣ ደጋግሞ መጎዳት በጣም ሰልችቶኛል። እስኪ አስቢው፣ እኔ እያለሁ እኮ ነው አንቺን ፒያሬ የሚልሽ። ፒያሬ ማለት ደግሞ ምን ማለት እንደሆነ ላንቺ አልነግርሽም ማለት? አዎ አውቃለሁ። እና ይሄ ትክክል እንደ አንድ ፍቅረኛ ስታስቢው ይሄ ስሜት አይጎዳም? እሱ እኮ ያው ስለለመደበት ብቻ ነው። እሺ ፒያሬ የሚለው አጠራር ለምዶበት ነው ልንለው እንችላለን። ቆይ ለአንቺ የሚያሳየው ስሜት ምን ማለት እንችላለን? ማለት ከሚኪ ጋር ድንገት ከተጣላችሁ በጣም ነው የሚናደደው።
ምን አገባ ብዬ ስጠይቀው ደግሞ እንዴት አያገባኝም ፒያሪክ ናት ይላል። ደግሞ እኮ ደም ስሩ መገታተሩ። ቆይ ይሄ ትክክል ነው? አዎ ትክክል አይደለም። ታዲያ ምን አድርጊ ነው የምትይኝ ይሆን? ይኸውልሽ ሄለን አንቺ አቡሽን ፊት አትንሹ። እኔ ነገሮችን ለማስተካከል እየሞከርኩ ነው። እኔ መቼ ነው ፊት የነሳሁት? እያወራሁትኝ እኮ ነው። አይ እንደሱ ሳይሆን በቃ ልክ እንደ ድሮሽ ለመሆን ሞክሪ። አዝናለሁ ይሆን? ይሄንን ነገር ማድረግ አልችልም። ለማንኛውም አሁን ሄድ ይኖርብኛል። ልክ ነሽ ሄለን። በእኔና አቡሽ መሀል ያለው ነገር መስተካከል አለበት። አንቺ ጥቁር ጤዛ ምንድነው ያለ መደብሽን ብቻሽን የተቀመጥሽ? አንተ መተህ እንድታዝናናኝ ፈልጌ። እኔ ሰርከስ ጦጣ መስላለሁ እንዴ መጥቼ ማዝናና? ኧረ አታንገላተኝ በእናትህ። አንተ ሲጀምር ሰው እንደሆንክ ነበር እንዴ የምታስበው? አንተ ማለት እኮ ይሄ ግብደው እዚህ ጋር ነጭ ያለው ጭላዳ ዝንጀሮ ማለት ነው አንተ። አይ አወኩሽና ኩሽ እኮ እኮ ነው ይኸውልህ። አልተዋወቅንማ ገና ይኸውልህ። ስማ እኔ በተከበረችው በዳይሬክተሩ ልጅ ስም ይወጣልኝ ሰው ነኝ። እሺ ከዚህ በኋላ ክብረኝ። አንተ ማን ስለሆንክ ነው በዳይሬክተሩ ልጅ ስም ይወጣልህ? እንዴ ይወጣልኝ ምን ታደርገዋለህ? ያውም የተከበሩ ጋሽ ጀንበሬ ተብዬ ነዋ። አሁን እንደሚያስቅ ተናገር እባክህ። አንተ ግን የምር ጋሽ ጀንበሬ ብላው ታልቅ ሆነ እቺ ልጅ ይመቻት ያራዳ ልጅ ነች ጥግ ድረስ። ምንሽ ነው? ጋሽ ጀንበሬ እንደውም ዘፈኑ እንኳን አታስታውሰውም? ጋሽ ጀንበሬ ናና ጋሽ ጀንበሬ ጋሽ ጀንበሬ ናና ጋሽ ጀንበሬ እኔ እሷን ወድጄ ጉዶኛለሁ ዛሬ ናና ጋሽ ጀንበሬ ናና ጋሽ ጀንበሬ ጋሽ ጀንበሬ አንተ እሺ ዘፈንከውሽ ምን ማለት ነው? ጋሽ ጀንበሬ ማለት ቀብር አስፈጻሚ ማለት ነው። እንደ ቀልድ አሳዝቃ ሬሳ ነህ አለች፣ ሞተሃል አለች። ለነገሩ እኮ ልክ ነሽ። መጃት ግን እኔን ሞተሃል አለችኝ። ተናንቀናል። ቆይ ምን ልታመጣ ነው? ሬሳ ነህ ብለኝ ዝም እምላት ይመስላል እንዴ? ኧረ አንተ በአንተ ልጅ እኛ ስቃይ ውስጥ መግባት ሰልችቶናል። ራፍ እንዳታስባረረን። እንዳንተ እንዳትባረር ብዬ እኔ ሬሳ እየተባልኩ መኖር አለብኝ ወይ? እንዴ አይደብረኝም? አለብኝ ወይ? አይደብረኝም። ኑር ሬሳ እንዴ እጄ እንደው ምን ልትሆን ነው አንተ? ይዋጣልን እንዴ? እንደባደብ ይዋጣልን። እረፍ አንተ ልጅ። ይኸውልህ እኔ አልመታህም። ዝልል ብዬ ዘፍ ነው የምልብህ። የማይታመን ምኑ? እዮሲ እንደዚህ ተከፍተው ማየቱ። እባክህ ከፍቶኝ አይደለም። እቺ ሄቨን የምትባል ልጅ በጣም እያበሳጨችኝ ነው። አልገባኝም። ሰው ተው የሚላትን አሰማው። ምን ተይ ብለሃት አልሰማህም አለች። የሆነ አንድ ቆቀር ሻጭ አለ ክብርሽን ጠብቂ አይመጥንሽም ስላት ሄዳ ትለጠፍበታለች። ማለት ወዳው ቀልድ። መቼም ነው የማትወደው። ልጅ እኮ ምንም የሚወደድ ነገር የለውም። ታዲያ ለምን ተለጠፈችበት? መች ተለጠፈችበት አልኩ እንዴ? አሁን ከደቂቃዎች በፊት ተለጠፈችበት ምናምን ስትለኝ አልነበር እንዴ? በፍቅር አይደለማ እንዲሁ መጥቶ ሲያደርቃት ትዳረቅለታለች ብዬ ነው። አንድ ጥያቄ አለ። ምንድነው እሱ? ቆይ ምን ናት? ለማ ሄቨን ነው? ምንም ጀስት ፍሬንዶች ነን። ታዲያ ጓደኛ ከሆነችማ ምንም የሚያገባ ነገር የለም እንዴ? ለምንድን ነው የማያገባኝ? ምኗም አይደለሁም አልክ እኮ። ምኗም ካልሆንክ ደግሞ ምንም የሚያገባ ነገር የለም። ይኸውልህ ያግባኝ አንተ አይመለከትህም። እሺ አሁን ሳመጣ ሂድ ከዚህ። ሲጀመር እኔ ብሄድ ነው የሚሻል። አረ ተረጋጊ፣ አትደንግጪ። ቤዛ ነኝ። ምን ፈልገሽ መጣሽ? አለመሞቴን ለማረጋገጥ ነው። ጸጋ፣ በእናትሽ የትወናሽን ተይና እንድረዳሽ ፍቀጂልኝ። የእናንተ እርዳታ ያስፈልገኛል። ሁሉንም በራሴ መንገድ እወጣዋለሁ። ጸጋ፣ ከትናንትና ሁኔታሽ በኋላ የፈለገ ተይኝ ብትይኝ መቼም ቢሆን አልተውሽም። እርዳታዬ ያስፈልግሻል። እኔ ልረዳሽ ዝግጁ ነኝ። የጠላቴ እርዳታ ያስፈልገኛል። ታዲያ ትናንትና ለምን አስፈልገሽ? ስሚኝ ጸጋ፣
የኔና አንቺ ጸብ ቀስ ብሎ ይደርሳል። አሁን ግን አንቺ ያለሽበት ሁኔታ ጥሩ አይደለም። መስሎሽ ነው? በጣም ደህና ነኝ። ያንቺም ሆነ የጓደኞችሽ እርዳታ ለኔ ያስፈልገኝ። በጣም ጥሩ። ግን ደግሞ በማንኛውም ሁኔታ እርዳታዬ ካስፈልገሽ ልረዳሽ ዝግጁ እንደሆንኩ ወቂ። ቤዛ። አቤት ጸጋ። አንድ ታሪክ ልንገርሽ። ምን አይነት ታሪክ? ጫካ ውስጥ አንድ ባባ ሀረግ ታስሮ ለመውጣት ቢታገልም ይበልጥ እየታሰረ ይሄዳል። እሺ። እናም ይሄንን ማምለጥ ያቃተውን እባብ አንድ ሰው ሊረዳው ቢሞክር ያሰረውን ሀረግ ነው ወይስ ሊረዳው የሞከረውን ሰው ነው የሚነድፈው? ሰውየውን። ጎበዝ ልጅ። ግን ስለምን እያወራሽ እንዳለ ምንም አልገባኝም። ሰውየው እባቡን ሊረዳው የሞከረው እንደማይናደፍ ስለማያውቅ ይመስልሻል? አይመስለኝም። ታዲያ እንደሚናደፍ ካወቀ ለምን ሊረዳው ሞከረ? እኔ እንጃ። አየሽ፣ የተቸገረ መርዳት የሰውየው ባህሪ ነው፣ መናደፍ ደግሞ የእባቡ ባህሪ ነው። ገባሽ? አዎ ገብቶኛል። ግን ደግሞ ለምን ይሄንን ምሳሌ ያነሳሽ? እኔን ለማገዛት ሞክሪ ይቆጭሻል ለማለት ነው። ለማንኛውም ትላንትና ስላደረጋችሁልኝ ነገር በጣም አመሰግናለሁ። እሺ። ቆይች ልጅ ምንድን ነው የምታወራው? ቆይ ምን እያሰበች ነው? ሰላም ነው ጉጤ? የኔ ፒያር ፒስ ነው። እኔማ ደህና ነኝ። አንተ ግን ምን ሆነ ነው እንደዚህ ታግዘህ የተቀመጥከው? ራሴን እየፈተሽኩ። እና ፈትሸ ምን አገኘ? ለካ ፍቅር የሚሉት ነገር አዛ ነው። ቀላል አዛ ነው? አዝግ ብቻ ያውም አፈር ድሜ የሚያስበላ ፋራ ጭምር ነው እንጂ። ታውቃለህ አቡሻ፣ አንተ ስትስቅ ስትጫወት እኛ ላይ ሙድ ስትይዝ ምናምን ነው የሚያምርብህ። ምን ላርግ ብለሽ ነው የኔ ፒያር? ያው ከመሬት ከፍ ሳለ ፍቅር ፍቅር ብዬ ተበላው። ይኸውልህ አቡሻ፣ ድርቅ ሳትል የምጠይቅን ብቻ አድርግልኝ። ገብቶኛል። በፍጹም አላረገው። እኔ ደግሞ እንደዚህ እየተሰቃየ ማየት አልፈልግም። አረ የተሰቃየው መስሎሽ ነው እንጂ እኔ አልተሰቃዩ። ጨብጠኝ። ለምን? ጨብጠኝ አልኩ፣ ጨብጠኝ። ሄዋን እባላለሁ። ምን አልኩ? የኔ ፒያር እባላለሁ። አቡሽ አልቀለድኩም እንዴ? እኔ ራሱ መች ቀለድኩኝ? አቡሽ እንግዲህ ደሜን አታፍለው እሺ? ያልኩን አድርግ በቃ። እንዴ እሺ አትቆጪ። ምን ነበር ያልሽ? ሄዋን እባላለሁ። በላውን ሄዋን ብለህ ጥራኝ። እሺ የኔ ፒያር። የኔ ፒያር አትበለኝ አልኩህ እኮ። ወይ የኔን ትቼ ፒያሬ ልበልሽ? እንዴ አንተ ቆይ ልታሳብደኝ አስበህ ነው እንዴ? ኧረ እኔ አላሰብኩም እኮ። እንደዛ ከሆነ ሄዋን በለኛ። እሺ የኔ ፒያር ልሞክር። እንደውም ገደል ግባ እሺ። ያስጠላው። ምንም ሰላም የለም። አዋርደሽኝ። ምን አደረኩ? ይኸውልሽ ስሚ፣ ጋሽ ጀንበር የሚለውን ስም ታሪካዊ ዳራውን ነቅሼ ሳጣራ ደርሼበት ይኸው ከፍቶኛል። እሱን ነው እንዴ? እስቲ ግልጽ አድርጋ አስረዳኝ። ቀላል አስረዳሻለሁ። መንገዱኝ ጋሽ ጀንበሬ ናና፣ ጋሽ ጀንበሬ፣ ጋሽ ጀንበሬ ናና፣ ጋሽ ጀንበሬ እኔ እሷን ወድጄ ጉዶኛለሁ ዛሬ አይደለም የሚለው። አየሽ አይደል? ጋሽ ጀንበሬ ማለት ቀብር አስፈጻሚ መሆኑን ተረዳሽ እንዴ? እንዴ ቡቺ እንዴት ነው? ምን የተማርሽ አይደለሽ? እንደው ግጥሙን አንብቢዋ ስሚዋ። ይኸውልሽ ናና ጋሽ ጀንበሬ እኔ እሷን ወድጄ ጉዶኛለሁ ዛሬ ማለት እሷን አፍቅሬ ሞቻለሁ ሬሳ ነኝ ናና ሬሳ ናንሳ ማለቷ አይደል? ምን ያስቅሻል እንዴ ቡቺ? በኢትዮጵያ ሙሉ አንድ ጋሽ ጀንበሬ ነው እንዴ ያለው? የሆነ እንደሆነስ ዘፈኑ ላይ ያሉት የቀብር አስፈጻሚ ሊሆኑ ይችላሉ። እኔ ማውቃቸው ጋሽ ጀንበሬ ግን ጨዋ ታዋቂ የተረት አባት ነበሩ። ያተንከሲስ እርኩስ እኮ ነው ውጭ ውርብር ያደረገኝ። መጣ ደግሞ እርኩስ ነው በቱ ያደረገኝ። አንተ መቼ ነው ስራ የምትሰራው? ሁሌ ማይስተውል ድል ነው። ፍየል ከመድረሱ ቅጠል መበጠሱ አሉ ስትል ሰለማ ሰላምታ እንኳን ሳትሰጠን ወደ ስድብ ገባ። እሺ እኔስ ይቅር ስለምትቀናብኝ ነው። እንደው ገንዬን እንኳን ሰላም አትላትም? አይደብረኝም። ደግሞ ቀደም ብለህ ምንድን ነው ያልከው? ለነገር እንደ ኃይለ ገብረስላሴ ተፈጥናለህ ያልኩህን ነው። አንተ ቆቅርሻጭ ብንከባበር አይሻልም? እቺ እኔ ወዳል ቦቸራ እኔ ነው እንከባበር ያልከው? አሁን ነው ዘራፍ ማለት እንዴ ቡቺ? ተውቶ አየህ አይደል? ይኸውልህ በእጄ ሰበብ እንደምትሆን ገንዬ እንኳን ገብቷታል እኮ። ነው ኢዮስያስ በአንተ ሰበብ ልሆን? ይኸውልህ እንደ ፓስታ ጠቅልዬ ነው እሺ የምጎርስ። እምጎርስህ ይኸው ገንዬ ተናግሬ፣ ይሄ ልጅ የሰው ጅብ ነው። ይኸው ጠርጥሬ ነበር እኔም። አታ ማን አባህን ነው የሰው ጅብ ያልከው? አንተው እኮ ነው ጠቅልዬ ጎርሳለህ ያልከው ጅብ።
እባካችሁ እናንተ ልጆች ይሄን ንትርካችሁን አቁሙ በቃ። እሺ ገንዬ እኔ ፈትቻለሁ። አንተስ ዮሲ? እኔም አትቼዋለሁ። ግን አንድ ነገር እወቂ፣ ይሄ ቆቀር ሻጭ አይመጥንሽም። እሺ እሱን አንተ አትነግረኝም። እሺ ና ብቻ እንሂድ። የትኛው? ወይኔ ዮሴፍ፣ የማንም ቆቀር ሻጭ መጫወቻ አሉ። ቹቻይ ኦይ ቤዚቲ ብታይ እኮ ጸጋን አናገርኳት። ውይ ቤዚቲ እኔ ራሱ እንዴት እንዳሳዘነች ቅድም ክፍሉ ስብር ብላ ሲያት በጣም ነበር ያሳዘነች። በጣም ግን ያግትርነቱ አሁንም ቢሆን አለቀቃት። ያ የነገረችን ታሪክ እውነት ይሁን እንዴ? ቢሆን ነው እንጂ ማባክሽ በባዶ ሜዳ እንደዚህ አትሆንም ነበር። እንደዛ ከሆነ እኮ ደፋሪዋ ያ ሰውዬ ሊሆን ይችላል። ልክ ነሽ። ስለዚህ እና ያሬድ ያገኙት ደፋሪዋንና ያ ሲያሰቃያት የነበረውን ሰውዬ ነው ማለት ነው። ግን እንዴት ሰውዬው እስር ቤት ሊሆን አልቻለ? እኔ እንጃ። ግን ደግሞ ስለ ሰውየው ማንነትና ስለ ትክክለኛው ጸጋ በደንብ ማጣራት ይኖርብናል። እሱን ትክክል ብለሻል ቤዚቲ፣ ማጣራት ይኖርብናል። ጎሽ የስ እንኳንም አገኘሁ። ሰርፕራይዝ አለኝ። የምን ሰርፕራይዝ? ኧረ አቡሽ፣ ኧረ እባክህ፣ ኧረ ተገረም፣ ኧረ ተደነቅ። እንዲህ ለምንድን ነው የምገረመው? ሰርፕራይዝ የሚል እንግሊዘኛ ስለተጠቀምኩ ነዋ። ውይ ጎበዝ። ታንኪዩ። አሁን ወደ ሰርፕራይዝ ስመለስ ምንድነው በነፃ እርዳታ ልሰጥ አስቤያለሁ። እኔ አቡሻ ነው አንተ ምረዳኝ? እናሳ እንዴ ፍቅር እንደዚህ የተጨመቀ ፎጣ አስመስሎ እርዳታ አልፈልግም ስትል ትንሽ አታፍረም? እንዳይሸምምህ። ቦቸራ በእናትህ ፍታኝ። አልፈታም። ባይሆን ተቀበል። ምንድን ነው የምቀበለው? ወሬውን። ቦቼ ኧረ በእናትህ ልቤን እኮ አወለቅከው። ምን ልብህን አውልቋለሁ? ልብህን የሚያወለቀችው ያቸው ይለናት። ባይሆን እኔ ልጠግንህ ነው የመጣሁት። አሁን ስራ ያውጣ። እሺ ሲያስጠላ ስራ ያውጣህ። አንተና ምኪማ እንደማታዋጡኝ አውቃለሁ። ወደ ቆቀሬ ኢዮስያስ ላናግርህ ነው የመጣሁት። ቆይ አንቺና እኔ ደግሞ ምን ልንነጋገር እንችላለን? ቆይ ከኔ ምንድነው የምፈልገው? እስኪ አላማህን ግልጽ አድርገህ ንገረኝ። ቆይ እኔ ከአንቺ ምን ልፈልግ እችላለሁ? እሱንማ አንተ ንገረኝ እንጂ በሄድኩበት ሁሉ እንደ ጥላት ትከተለኛለህ። ይባስ ብለህ አሁን ደግሞ ከሰው ጋር እንዳልገናኝ እያረክ ነው። ብቻ ሰው ያልሽ ያን ቆቀር ነጋዴ እንዳይሆን። ምንም ይሁን ምን ለኔ ሰው ነው፣ ገባህ? እየተከራከርሽለት ነው? አዎ እከራከርለታለሁ። አንቺ ልጅ ወደሽዋል እንዴ? ማንን? ቆቀር ነጋዴሽን ነው። በወደው ባልወደው አንተ ምን አገባህ? አትሳሳች፣ ያገባኛል እኮ። ምንድነው የሚያገባ? አዩሲ ስለሆንኩ ክላሴ ውስጥ ስላሉ እያንዳንዱ ሴቶች ያገባኛል። በሚያሳዝን ሁኔታ ግን ስለኔ ምንም አያገባህም። ስለሚያገባኝ መስሎኝ እዚህ ድረስ መተሽ እያላዘንሻለሽ። አንተ ልጅ ግን አፍቅረኸኛል እንዴ? ማንን? አንቺን? አዎ እኔን። ምን ነው እንዳፈቅርሽ ፈልገሻል እንዴ? እኔማ እንዲያፈቅር የሚፈልገው ሰው እንዳንተ አይነት ሰው አይደለም። እስኪ ንገሪ፣ ምን አይነት ሰው ነው እንዳይፈቅርሽ የምትፈልጊ? ልቡ በቅንነት፣ ጭንቅላቱ ደግሞ በእውቀት፣ ንግግሩ ደግሞ ቁጥብና ጨዋታ አዋቂ የሆነ ሰው ነው የምፈልገው። አሃ፣ እና አንተ እነዚህ ነገሮች የሉህም እያልሽ ነው? ከተዋወቅን ለመጀመሪያ ጊዜ ንግግሬ ሲገባየሁ። እሺ፣ ምርጫሽ እንዳልሽው አይነት ሰው ከሆነ ቦቸራ ጋር ምትሰሪያለሽ? ቦቸራ እኮ አሁን ያልኳቸው ነገሮች በሙሉ አሉት። እስኪ ንገሪ፣ ምን ምን አሉት? ልቡ ቅን ነው፣ ጨዋታ ደግሞ አዋቂ ነው። ጭንቅላቱ ደግሞ የቀለም ትምህርትን ባይማር ካንተ የተሻለ እውቀት አለ። አሁን ገባ? አልገባኝም። ድሮ ምን ነኝ ጥፋተኛ? ምንም ከማይገባው ሰው ጋር ጊዜ ማቃጠል። ልዩ ሲያስገና ካላቃጠሉት ወንድ አለ። ሰላም፣ እንዴት ነሽ ሄሉ? ቱቻዬ፣ ቢያንስ አንቺ ፊት አትንሽ። ወድጄ ይመስልሻል እንዴ ፊት የነሳሁሽ? እንዳጠፋው እኮ አውቃለሁ። ሄሉ ሙሽ በጣም ነው ያዘንኩብሽ። እኛ እኮ ድጋሚ አምነንሽ ነበረ። ምን ላድርግ ብለሽ ነው? በሰዓቱ በጣም አስጨንቀኝ ነበር። እስኪያቸው ቤዛና ያሬድ ያሳዝኑ። በጣም ያሳዝናሉ። እንደዚህ የሆኑት በምን ምክንያት እንደሆነ ታውቂያለሽ? በቤዛ እናት ምክንያት። አየሽ አይደለ? ሁሉም ነገር የቤዛ እናት ጋር ደርሶ የያሬድና የቤዛ ህይወት እንዲበጠበጥ ዋነኛው ምክንያት አንቺ ነሽ። እሱ እኮ ጥፋቴ ገብቶኛል። እውነት ሄሉ፣ ከጸጋ ይልቅ ባንቺ ነው እኔም ቤዛም በጣም ያዘንብሽ።
ቆይሽ ምን ባደርግ ነው ሁለታችሁም ይቅርታ የምታደርጉልኝ? የቤዛን አላቅ ለኔ ግን ችግር የለው። የምርሽ ነው? አዎ የምሬን ነው። የምር ስለተረዳሽ በጣም ደስ ይላል። ምንም ችግር የለውም ሜሉዬ። ሃይሚ ወይ ባቢዬ አሳይመንቱን ሰርቼልሽ መጣ። ጎሽ የኔ አባት እንደው ምን አባት ይላርግ እንዲህ ስትሆን እኮ እንዴት ደስ እንደምትለኝ ባዬ። ምን ሳረግ ነው ማስጠላሽ? ሲጀመር አታስጠላኝም። ምንም ሳረግ አላስጠላሽም? አታስጠላኝም ግን ታናድደኛለህ። ምን ሳደርግ ነው ማናድሽ? ከኔ ሌላ ሌሎች ሴቶች ጋር ስትሄድ እናድዳለሁ። ታዲያ ላንቺ ሲባል እኔ ከማንም ሴት ጋር መገናኘት የለብኝም እንዴ? መሆኑ ነው። ግን እኔ አላሳዝንሽም? ምን እንደምታሳዝነኝ እስኪ አስቢው። በተለያየ አጋጣሚ ከሴቶች ጋር ልገናኝ ይችላል። አንቺ ግን አትገናኝ ትይኛለሽ። አትገናኝ አልኩ አትገናኝ ነው። ቆይ ታፈቅሪኛለሽ እንዴ? እኔ አንተን? አዎ እኔን። አይገርምህም? አፈቅርሃለሁ። ምን ነው ደነገጥክ? አይ ያው ምን ለማለት ነው ብዬ እኮ ነው። ወገኛ እሱ ሲያምርህ ይቀራል። እሺ እኮ እንደዛ በኛ እንጂ እኮ እኔ ጉዱኜ ነበር ስትል ሌላ የጀመርከው ነገር አለ እንዴ? አንቺ እንዴ ያምሻል እንዴ? ባቢ ና ብዬሃለሁ። ና አልመጣም። እቺ ናትና ሃይሚ እንዴ ቆይ ምን ሆናችሁ ነው እናንተ ልጆች? ሄቨን ከመሃላችን ውጪ። ሄቨን ይኸው የጥቃቱ ሰለባ እንዳታረግኝ። እኔ እዚሁ ተመችቶኛል። እንዴ ሃይሚ ተረጋጊ እንጂ ይሄ ልጅ እያለ ምንም አልረጋጋ ማለት ታያታት ስሜትቺ ምንም መስማት የሚያስፈልግ ነገር የለም። ሃይሚ ችግር ካለም ችግራችሁን ተነጋግራችሁ ፍቱ። ምን እንደምትል ታውቂያለሽ? በፍጹም ከሴት ጋር ላይ አይገባም እኮ ነው እያለች ያለችው። እንደዚህ የሚባል ነገር አለ? የለም እኮ አንተ እኔ እንደዛ ብዬሃለሁ? አቤቱ ሸት ልትክጂ እንደው አሁን ብለሻል ነበር እንዴ? ማ እኔ ሃይሚ? አዎ አንቺ ሃይሚ ብለሻል። እሱን ብቻችንን ስንሆን እናወራዋለን እንዴ? ምን ያስቅሻል? የሆነ ባልና ሚስት ተጣልቶ ማላችሁ ገብቼ ማስታረቃችሁ ነው መሰለኝ። እንዲህ እየተባለ ነው። እሺ ትምህርት ቤት ውስጥ ሙድ እያሳሽብኛለሽ። የኔ አባት ሲያሳዝን። ሃይሚ ሙሽ ግን ምንም ልክ አልሰራሽ። ነይ እንጂ ቆይ ምን አጠፋው? ይሄኛው ትናንት ላጠፋው ነው እሺ ያቀመስኩ። ቆይ ትናንትና ደግሞ ምን አደረኩኝ? አንተ አርፈ መቀመጥ ሲገባ ጸጋር እንዴት እንደዛ ታረጋታለህ? በዛ ላይ ደግሞ ያመጣችሁትን ሰው ማንነት ታውቃላችሁ? ለዚህ ነው እንዲፎንቄ? አዎ ለዚህ ነው። ትናንትና ጸጋን ሸኝቼ ስመጣ አግኝቼ በሆን ኑሮ ጸባችን ከዚህ ነበር እሺ የሚብሰው። እንዲፎንቄ እኔ እኮ አንቺን ከአደጋ ለመጠበቅ ነው እንደዛ ያደረኩት። የምን አደጋ ነው? መንገድ ላይ የጠበቅሽ ጸጋ እንደምትደበድበኝ ስለጠረጠርኩኝ። ምን ሰማኛለህ ፎንቄ? ከዚህ በኋላ ተሳስተ እንደዚህ አይነት ነገር ውስጥ ብትገባ የኔና ያንተ ነገር ያበቃለታል። እሺ ገባ አይደለ ጅል?